ምዕራፍ 11 እንጨርሳለን ብዬ ነበር እና ግን አንጨርስም because በተለይ ከቁጥር 40 እስከ 45 ያለውን እንደ አውትላይን ሰጥቶ ማለፍ ይቻላል። እንደውም ብዙ በዚህ ክፍል ላይ ተጻፉ ስፔሲፊካሊ ዳንኤል መጽሐፍ ብቻ እንኳን ይዘው የተጻፉ ኮሜንታሪዎች ወይም ጽሁፎች መጽሐፍት እንደ አውትላይን ሰጥተው ነው የሚያልፉት። ግን በተለይ ይሄ ጦርነት ምንድነው ከአርማጌዶን ጋር ምን ያገናኘዋል ስለሱ ነው ወይ የሚለው ኢን ዲቴል ገብተን ብናይ የተሻለ ነው ብዬ ስላሰብኩ እሱን ለዛሬ ሳምንት እናደርገውና ዛሬ ከቁጥር 37 እስከ 39 ያለውን እናያለን። ከዛ በተለይ ከራእይ መጽሐፍ ላይ አንድ በጣም ኢንትረስቲንግ የሆነ ቻፕተር ጋር አያይዘን እናያለን። ሶ የዳንኤል መጽሐፍ ምዕራፍ 12 ቁጥር ከ36 እስከ 39 እናንብብ። ግን ባለፈው ሳምንት 36ን እንዳለ ስላየ ነው እሱን አልነካው። ዳንኤል ምዕራፍ 11 ከቁጥር 36 እስከ 39 በጌታ በኢየሱስ ስም አነባለሁ። ንጉሱ ደስ እንዳለው ያደርጋል። ከአማልክት ሁሉ በላይ ራሱን እጅግ ከፍ በማድረግ በአማልክት አምላክ ላይ ተሰምቶ የማይታወቅ የስድብ ቃል ይናገራል። የቁጣውም ዘመን እስኪፈጸም ድረስ ይሳካለታል። የተወሰነውም ነገር ሁሉ መሆን አለበትና። ይሄ ቁጥር 36 ነው። ዛሬ ከ37 ጀምሮ ሴቶች ለሚወዱትም ሆነ ለአባቶቹ አማልክት ክብርን አይሰጥም፣ ማንኛውንም አምላክ አያከብርም። ከክብር ጋር የተያያዘ ቃላቶችን ይዩልኝ ልድገመው። ሴቶች ለሚወዱትም ሆነ ለአባቶቹ አማልክት ክብርን አይሰጥም፣ ማንኛውንም አምላክ አያከብርም። ነገር ግን ራሱን ከነዚህ ሁሉ በላይ ከፍ ከፍ ያደርጋል። በእነርሱ ምትክ የምሽጎችን አምላክ ያከብራል። አባቶችም የማያውቁትን አምላክ በወርቅ በብርና በከበረ ድንጋዮችና በውድ ስጦታዎች ያከብራል። በባዕድ አምላክ እርዳታ ጽኑ ምሽጎችን ይወጋል። ለእርሱ የሚገዙትን በእጅጉ ያከብራቸዋል። በብዙ ሕዝብ ላይ ገዢዎች ያደርጋቸዋል። ምድሩንም በዋጋ ያከፋፍላቸዋል። ይሄ ክፍል ከቁጥር 36 ጀምሮ እስከ 45 ያለው ስለማን ነው የሚናገረው በሚል የተወሰነው ከመባልም ያለፉ ሐሳቦችን አይተናል እና በተለይ አንዳንድ ምክንያቶችን አንስቼ አንታይ ክራይስቱን የሚናገር ነው የሚመስለው ይሄን ክፍል ብያቸዋለሁ። አንዳንድ ሰዎች ይሄ ክፍል የአንቲዮኮስ ዘ ፈርስት ኤፒፋነስን ነው የሚጠቅሰው ይላሉ። እንዳልኳችሁ አንዱ ምክንያት የሽግግር ቃላት የሉም። ሌሎቹ ክፍል ላይ በሱ ቦታ ነገሰ፣ ቦታው ተተካ የሚሉትን ቃላት ይጠቀማሉ። እዚህ ጋር ግን የለም፣ ትራንዚሽን ስለሌለ ኤፒፋነስ ነው ይላሉ። ግን ደግሞ የለም ብዙ ሰዎች እኔም እዛ ውስጥ ጨምራለሁ ታሪክን ስንመረምር ማች ስለማያረግ ከኤፒፋነስ ጋር ይሄ ስለ ኤፒፋነስ የሚናገር ክፍል አይደለም ይላሉ ብዙ ሰዎች። አንዳንድ ሰዎች ደግሞ አይ ይሄ ስለ ኤፒፋነስ ነው ግን ፕሮፌሲው ፌል አድርጎ ነው ይላሉ። እሱን አደራ ሁላችንም አንቀበለው። ምክንያቱም እያሉ ያሉት ብሎ መጥቶ እዚህ ጋር ያለው ማች የማያደርገው ከማይገጣጠነው ከኤፒፋነስ ታሪክ ጋር በቃ ይሄ ትንቢቱ ሳይፈጸም ስለቀረ ነው ውድቅ ስለሆነ ነው ይላሉ። ውድቅ ሆኖ አይደለም። ምናልባት ወይም ስለ ባለፈው ሳምንት እንዳልኳቸው ኤፒፋነስ ነው ብሎ ሰዎች ይዘው መቀጠል ይችላሉ። ግን አይ ቲንክ በተለይ ደግሞ ከመጨረሻው ዘመን ከፍርድ ጋር በተለይ ምዕራፍ 12 ላይ ስለሚነግረን ይሄ ስለ አንታይ ክራይስት ነው የሚል በጣም እርግጠኛ የሆነ 100% የሆነ ድምዳሜ ላይኖረን ቢችልም አይ ቲንክ ቢያንስ እኔ ክፍሉን ስመረምረው ነገሮችን ሳይ ወደዛ እንዳጋድል ያደርገኛል። በተለይ ይሄ ክፍል የመጨረሻዎቹን 7 ዓመታት ነው የሚያሳየው። ክርስቶስ ኢየሱስ ተመልሶ ከመምጣቱ በፊት በተለይ በሚሌኒያል ኪንግደም ደግሞ የሚያምኑ ሰዎች የሺህ ዓመቱ ዘመኑ ከመሆኑ በፊት ያለውን 7 ዓመት ነው የሚያሳየው ይላሉ። ቁጥር 37 ላይ እንምጣና ቀድም ልብ እንበል ያልኩትን ክፍል እንደገና ናንሳ። ክብር አይሰጥም፣ አያከብርም፣ ራሱን ደግሞ ከፍ ከፍ ያደርጋል።
ክብር አይሰጥም፣ ክብር ማይሰጠው አለ። አያከብርም፣ ማያከብረው አካል አለ። ራሱን ግን ምን ያደርጋል? ከፍ ከፍ ያደርጋል። ክብር አይሰጥም የተባለው እዚህ ጋር ሴቶች ለሚወዱት ሆነ ለአባቶቹ አማልክት ክብርን አይሰጥም ይላል። ኦን ዘ ጎ ነው ቨርስ 37 ላይ ለመፍታት የሚያስቸግር ክፍል ምናገኘው። ሴቶች ለሚወዱት ምንድነው? ሴቶች ለሚወዱት የሚለው በጣም ለመፍታት አዳጋች። የተለያዩ ክፍሎችን ሄዳችሁ ስታዩ ማለት ኮሜንታሪዎችን ሄዳችሁ ስታዩ ብዙ አይነት ኢንተርፕሪቴሽኖች አሉ። ላንሳላችሁ። የመጀመሪያው ይሄ ተሙዝ የሚባለው የሜሶፖታሚያ አምላክ ነው። ተሙዝ የሚባለው የሜሶፖታሚያ አምላክ ነው። ሴቶች በተለይ በጣም የሚወዱት የሚያመልኩት አምላክ የነበረ በተለይ ኢሽታር የተባለች አማልክት የሱ ምን ልበል ወዳጅ አፍቃሪ የነበረች በመሞቱ ደግሞ ያዘነች ሴቶችን እንደውም እንዲያለቅሱ የተናገረች ተብሎ በሜሶፖታሚያ ይሄ አፈ ታሪክ ውስጥ ሚዝ ውስጥ ያለ ተሙዝ የተባለ አማልክት እና እንደውም የሚሉት ምንድነው ከእርሻ ጋር ከግብርና ጋር ከፈርቲሊቲ ጋር ስለሚያያዝ በዛ አካባቢ ሜሶፖታሚያ አካባቢ ኦገስት ሴፕቴምበር ጋር አካባቢ መሬቱ ይደርቃል እና መሬቱ የሚደርቀው እሱ ስለሞተ ነው፣ ያኔ ስለሚሞት ነው። ከዛ ደግሞ ተመልሶ ይነሳል። ሶ ኢትስ ላይክ ይሄ እንደ ሳይክል ነው። ይሄ አማልክት ያው አምላክ ስላችሁ እውነተኛ አምላክ ማለት አይደለም። መጽሐፍ ቅዱስ ላይ ተጠቅሶ እናያለን። አንድ ቡክ ወደ ኋላ ስንሄድ ሕዝቅኤል 8 ላይ ከቁጥር 13 ጀምሮ ብናይ ሕዝቅኤል የሚያየው ቪዥን አለ፣ ራእይ ያያል። እንዲህ ይላል፣ ደግሞም ከነዚህ የባሰ አጸያፊ ነገር ሲሰሩ ታያለህ አለኝ። ከዚያም በኋላ በሰሜን በኩል ወዳለው ወደ እግዚአብሔር ቤት በር መግቢያ አመጣኝ። በዚያም ሴቶች ተቀምጠው ተሙዝ ለተባለው ጣዖት ሲያለቅሱ አየሁ። ሴቶች ተቀምጠው ተሙዝ ለተባለው ጣዖት ሲያለቅሱ አየሁኝ ይላል እና እዚህ ክፍል ላይ ቢያንስ ሕዝቅኤል ላይ ባየው ራእይ ላይ ለምንድን ነው ለዚህ ጣዖት የሚያለቅሱት ሲባል ምናልባትም መውለድ ልጆቻቸው ስለሞቱባቸው ወይ መውለድ ስላልቻሉ ወይ ደግሞ ምድሪቷ ያፈራች ስላልነበረ ሊሆን ይችላል ይላሉ። ኤኒዌይ አንዱ የሚነሳው ሴቶች ለሚወዱት ስለሚል ሴቶች የሚወዱት አንድ ጣዖትን ለማንሳት ነው። ስለዚህ ተሙዝ የተባለው ሳይሆን አይቀርም። በሜሶፖታሚያ አካባቢ በተለይ ከግብርና ጋር ከእርሻ ጋር ከማፍራት ጋር በተገናኘ ጣዖት አድርገው የሚያመልኩት ስለሱ ነው ይላሉ። አንደኛ። ሁለተኛ ደግሞ ከዚህ ጋር ያገናኙና ይሄ እንኳን ስለ ተሙዝ ሳይሆን ተሙዝ የሜሶፖታሚያ ነው ብራዘር፣ ይሄ የግሪክ ጣዖት አዶኒስ የተባለው ስለሱ ነው ይላሉ። እና ይሄ አዶኒስ የተባለው ትንሽ ለማንበብ ስሞክር ጣዖት የወጣትነት የውበት አምላክ አድርገው ይቆጥሩታል። እና እንደውም እሱም እንደ ታሙዝ አፍቃሪ ያለችው አፍሮዳይት የተባለች እና እንደውም በእጇ ነው የሞተው፣ እጇ ላይ ነው የሞተው። ከዛ በኋላ ግን ተነስቷል፣ ሬዘሬክት አድርጓል ብለው ያምናሉ። እና እንደውም ኢቭን ከምን እሱንም ከእርሻ ጋር ልክ እንደ ታሙዝ ከእርሻ ጋር ያገናኙትና መሬት አንዳንዴ የምትደርቀው ከዛ መልሳ የምታፈራው ከዚህ አዶኒስ ከተባለ ጣዖት መሞትና መነሳት ጋር ያያይዙታል። ሶ ካውንተር ፓርቶች ናቸው። ታሙዝ ለሜሶፖታሚያ እንደሆነው ለግሪኮች ደግሞ አዶኒስ በሉት። ስለዚህ ለሴቶች በጣም ዋና የተባለ ጣዖትን የሚያሳይ ክፍል ነው። ሴቶች ለሚወዱት ስለሚል ቀጥታ ሄዳችሁ ትርጉሙን ስታዩ ሴቶች ለሚወዱት አማልክት አይልም፣ ሴቶች ለሚወዱት ነው። ስለዚህ ስለ አማልክት እያወራ ነው ሊሆን ይችላል፣ ላይሆንም ይችላል። ግን ስለ አማልክት እያወራ ነው የሚሉ ሰዎች እነዚህን ሁለቱን አማልክት ያነሳሉ፣ ታሙዝና አዶኒስ የተባለ ዳዮኒሲስ የተባለውንም ያነሳሉ። እሱም የፈርቲሊቲ የግሪክ ነው፣ የፈርቲሊቲ አምላክ ነው። ግን ዞሮ ዞሮ በምን ያዙልኝ? ሴቶች ለሚወዱት የሚለው ሴቶች በተለይ የሚያመልኩት
ጣዖትን ማሳያ ነው፣ ለሱ ክብር አይሰጥም ነው ይላሉ። እሺ አንዱ ይሄ ነው። ሌሎች ደግሞ ኖ እንደዛ ሳይሆን በተለይ እነዚህ አማልክቶች በነ ዳንኤል ዘመን ከነ ዳንኤል ዘመን በፊት የነበሩ ስለሆነ ለወደፊት ሊሆን ስላለው ስለሆነ የሚናገረው ስለዚህ ስለ አማልክት አይደለም። ሲጀምር አማልክትም አይልም ሴቶች ለሚወዱት ነው እንጂ ቢለው ሴቶች ለሚወዱት አማልክት ስለማይል እሱ አይደለም ይሉና ሌላ አማራጭ ትርጉሞች ሰጀስት ያደርጋሉ። አንዱ ምንድነው ከዚህ ከአንታይክራይስት ከሐሰተኛው ክርስቶስ ከክርስቶስ ተቃዋሚው በፊት የተነሱ ነገስታት ራሳቸው በጣም ጨካኞች ስለነበሩ በጣም ጦርነት ውስጥ ኢንቮልቭድ የነበሩ ስለነበሩ ግን በተለይ ይሄ መጨረሻ ላይ የሚመጣው የክርስቶስ ተቃዋሚ ሐሰተኛው ክርስቶስ በጣም ብዙ ግፎችን ስለሚያደርግ ብዙ ጦርነቶችን ስለሚያስነሳ ሴቶችን ሚስትሪት ስለሚያደርግ እሱን እየተናገረ ነው። ሲመጣ በጣም ብዙዎችን ሴቶችን በጣም በማይገባ መንገድ ትሪት ያደርጋቸዋል። ሼምፉሊ ሚስትሪት ያደርጋቸዋል። ማሰብ ትችላላችሁ። ጦርነቶችንም ስታስቡ በተለይ ብዙ ጊዜ መጀመሪያ ቪክቲም የሚሆኑት ምንድነው? ሴቶችና ህፃናት ናቸው። ከዛ አንጻር ነው የሚል ሬኮሜንድ እንደውም አንዳንድ ክፍሎች ይሄን ክፍል ኢንተርፕሪቴሽን ሳይሆን ስፔኩሌሽን ነው ይላሉ። ለዛም ነው አንዳንድ ኮሜንታሪዎች ላይ እንዳልኳችሁ በጣም ብዙ ነገር አይጽፉም። ምክንያቱም ከዚህ በላይ ከጻፍን ስፔኩሌሽን ነው የሚሆነው ብለው አውትላይን ሰጥተው ነው የሚሄዱት። ግን እኔ አትሊስት የተነሱትን ሐሳቦች ላሳያችሁ በሚል ሌላኛው ግን በጣም ኢንትረስቲንግ ሆኖ ያገኘሁት ለትዳር ግድ የሌለው ይሆናል። ኢቭን ለሴቶች ግድ የሌለው ይሆናል። ይሄ ኖርማል አንድ ሰው አንድ ወንድ በሴቶች ላይ ሊኖረው የሚገባው ኖርማል አትራክሽን ኢንትረስት አይኖረውም። ይሄ በኋላ የሚመጣው የክርስቶስ ተቃዋሚ የሚለውን ማሳያ ነው። በተለይ ይሄ ለላቪንግ ኮሚትመንት ምንም ቦታ የሌለው ሰው ነው። ከዛ የተነሳ ጭራሽ አያገባም፣ ምንም ለሴቶችም ኢንትረስት አይኖረውም ይላሉ። ደግሞ አንዳንድ ሰዎች አገላለጹን ሴቶች የሚወዱት ሚለውን በተለይ ሁለተኛ ሳሙኤል ላይ ይወስዱና ክፍል ያነሱና ይሄ አገላለጹ ስለ ከፍቅር ጋር የተገናኘ ኮሚትመንት ጋር የሚገናኝ ነው። ስለዚህ አይኖረውም፣ በቃ ኮሚትድ አይደለም የሚሆነው። ስለዚህ ትዳርን አንደኛ እሱም አያገባም፣ እንደውም ጭራሽ ሰዎች እንኳን ትዳርን እንዲጠሉ ጫና ያደርግባል። እሱ ነው ሴቶችን ለሚወዱት ክብር አይሰጥም የሚለው ይላሉ። ሌሎች ደግሞ ከዚህ ጋር ያያይዙና እንደውም ጭራሽ ሆሞሴክሹዋል ነው የሚሆነው። ሐሰተኛው ክርስቶስ የክርስቶስ ተቃዋሚው ማያገባ ብቻ ሳይሆን ጭራሽ እንደውም ሆሞሴክሹዋል ነው የሚሆነው ብለው ያነሳሉ። እንዳልኳችሁ ሞር ወደ እንደው አንዳንድ ነገሮች ላይ በመነሳት አንዳንድ ግምታዊ ትርጉሞችን ቀጥታ ትርጉም ለማድረግ ይከብዳል። የመጨረሻው የሚያነሱት ደግሞ አይ ሴቶች ለሚወዱት ክብር አይሰጥም ሲል እያወራ ያለው እዚህ ክፍል ላይ ስለምንድን ነው? ስለ አማልክት ነው እየተናገረ ያለው አይደለ? ቁጥር 36ን እዩ። ከአማልክት ሁሉ በላይ ራሱን እጅግ ከፍ ያደርጋል። በአማልክት አምላክ ላይ ተሰምቶ ማያውቅ ስድብ ይሳደባል። ለአባቶች አማልክት ክብርን አይሰጥም፣ ማንኛውንም አምላክ አያከብርም፣ ግን ራሱን ከፍ ከፍ ያደርጋል እያለ እየተናገረ ስለሆነ እዚህ ጋር የሚያወራው ስለ አምላክ ነው። ስለዚህ ይሄ ስለ ትዳርም ስለ አለማግባቱም ሆሞሴክሹዋል ስለመሆኑ ሴቶችን ሚስትሪት ስለማድረጉ አይደለም፣ ስለ አምላክ ነው እየተናገረ ያለው እና ክብር አይሰጥም ስለሚል እዚህ ጋር በተለይ የዕብራውያን ሴቶች የመሲሁ እናት መሆን ይፈልጋሉ። ምክንያቱም መሲሁ ይመጣል ብለው ስለሚያምኑና ስለሚመጣው ስለዚህ መሲሁ ግድ አይኖረውም ነው። ሴቶች የሚወዱት ማለት የዕብራውያን ሴቶች የመሲሁ እናት መሆን ይፈልጋሉ። ስለዚህ ሴቶች የሚወዱት ማለት ማን ነው? መሲሁ ነው። ስለዚህ ለመሲሁ ለክርስቶስ ክብር አይሰጥም የሚል ነው ትርጉሙ ይላል። አሁን የትኛው ነው እንዳትሉ በእርግጠኝነት ይሄ ነው ልላችሁ አልችልም። የሚያነሷቸው ነገሮች ዝም ብለው
ብድግ ብሎ ለምን እንዲህ አይሆንም እንዴ የሚሉት ሳይሆኑ ሪሊ የታሰበበት ለመፍታት የተሞከረ ነው። ግን ዋናው ሐሳብ እንድንይዝ የምፈልገው በቃ በዛ ዘመን ላለ ለማንም አምላክ ክብር የሚሰጥ ሰው አይደለም። ራሱን ከፍ የሚያደርግ ነው። ኮሚኒቲው ማህበረሰቡ ለሚቀበለው ሃይማኖትም ይሁን አማልክትም ቢሆን ግድ የሌለው ነው የሚሆነው። ስለዚህ ለሚመጣው ክርስቶስ ይሁን በዛ ዘመን ለነበሩ ለሌሎች አማልክት ይሁን ለማንኛውም መገዛት የማይፈልግ ነው። እንደውም ቀጥሎ እኮ ምንድን ነው የሚለው? ለአባቶቹ ልዩነቱ ለአባቶች ሳይሆን የአባቶቹ የእሱ አባቶች ከሱ በፊት ለመጡት ክብርን አይሰጥም። ምንም ይሄ ሪሊጂየስ ሄሪቴጅ ይባላል አይደል? ሲወርድ ሲዋረድ የመጣ በባህልም በአካባቢው ያለ ሃይማኖት ምንም ለዛ ቦታ አይሰጥም። ምንም ቦታ አይሰጥም። ማህበረሰቡ ከሱ በፊት ቀድመው የመጡትም ሰዎች የሚያመልኳቸውን አማልክት የሚከተሉትን ሃይማኖቶች ቦታ አይሰጥም፣ አይቀበልም ይላሉ። በጣም ይገርመኝ። ይሄ የተለመደ ባህሪ ነው ይላል። ሰዎች ባደጉበት ሃይማኖት ባደጉበት ስርዓት የማይቀጥሉ ብዙ ሰዎች አሉ ብለው ምሳሌ ይሰጣሉና በጣም ይገርመኝ። ስታሊንን እንግዲህ አልደረሳችሁበትም፣ ግን በሂስትሪ እናውቃለናል። በራሻ የነበረ በጣም ጨካኝ የነበረ ፕሬዚዳንት በኢቨን ሰከንድ ወርልድ ዎር ጊዜ እሱ ነበር ዩኤስኤስአር ላይ ፕሬዚዳንት የነበረ። ይሄ በተለይ ከኮሚኒዝም ጋር በተገናኘ ብዙ ሰዎችንም ከመጨፍጨፍ ጋር በተገናኘ የሚነሳ ሰው ነውና በአንድ ወቅት ሴሚናሪ ገብቶ ነበር አሉ። በጣም ይገርም። ለካ ሴሚተሪ ነው የሚሉት አንዳንዴ ወደው አይደለም ማለት እና ስታሊን ሴሚናሪ ገብቶ የነበረ ሰው ነው። በኋላ ክደት ውስጥ የገባ ሰው እንደው እንደ ሳይድ ኖት ልንገራችሁ። ልክ አሁን ስታሊን ሴሚናሪ ገብቶ የነበረ ሰው ከዛ ወጥቶ እዛ ክደት ውስጥ እዛ አመጽ ውስጥ እንደገባ ይሄ ካደጉበት ኮሚኒቲ ጋር ካለ ሃይማኖት ጋር ስርዓት ጋር ይሄ መጣስ እሱን መቃወም በተለይ ያመፀኛ ሰዎች ባህሪ ነው ብለው ያነሳሉ። እና የሰው እንደዚህ ነው ለአባቶቹ አማልክት ክብር አይሰጥም። እንደውም ማንኛውንም አምላክ አያከብርም ይለናል። ሲቀጥል እንደው ማንኛውንም አምላክ ነው ማያከብረው። የአባቶቹን ብቻ ሳይሆን ምንም አምላክ አምጡ ከሱ ውጪ አምላክ እንዲመለክ አይፈልግም። እንደውም አንድ ቦታ ላይ ይላል አንድ ሃይማኖት ነው ያለው ይላል። there is only one religion in the world and I am it ነው። በቃ ሌላ ሃይማኖት የለም፣ ሌላ አምላክ የለም። ማን? እኔ ነኝ ይላል። ራሱን ከነዚህ በላይ ከፍ ያደርጋል። ከነዚህ ሁሉ በላይ ከፍ ያደርጋል። አባቶቹ ያመለኩት ይሁን በአካባቢው የሚመለክ ይሁን ዘመናት የቆየ ይሁን ከሁሉ በላይ ራሱን ከፍ ያደርጋል። አምላክ ነኝ ይላል። ይሄ ሰልፍ አዶሌሽን በቃ የሱ መደነቅ መመለክ ነው። ግቡ እሱ ነው። ለዛ ነው ኤፒፋነስ ራሱ መገለጥ ማኒፌስት መደረግ ነው። ትርጉሙ ራሱን በተወሰነም ቢሆን እንደ አምላክ ለመጫወት ሞክሯል። ግን የሚሰግድላቸው አማልክቶች ነበሩት። ከሱ በፊት የነበሩት አባቶቹ ለሰገዱላቸው ኮሚኒቲው ለሚከተላቸው አማልክት ይሰግድ ነበረ ሰውየው። ቤተ መቅደስም አቁሟል፣ ሐውልት ጣዖት አቁሟል ዜውስን። ለዛ ነው ይሄ ከኤፒፋነስም የባሰ ነው ብለው የመጽሐፍ ቅዱስ አስተማሪዎች የሚያስተምሩት። ይሄ ባይዘው ሁለተኛ ተሰሎንቄ ላይ እንሂድና ሁለተኛ ተሰሎንቄ ምዕራፍ 2 ላይ ይሄ በጣም ሁለተኛ ተሰሎንቄ ላይ ጳውሎስ ያመፀው ከሚለው ጋር በጣም የሚሄድ ነው ባህሪ። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 2 ጀምሬ ላንብብላችሁ። በመንፈስ መገለጥ ይሁን በቃል ወይም ከኛ እንደተላከ መልእክት የጌታ ቀን ደርሷል ብላችሁ ፈጥናችሁ ከአእምሮአችሁ አትናወጡ፣ አትደንግጡ። ደብዳቤ እየመጣ ነው። እነ ጳውሎስ ይኸው ጽፈዋል ይላሉ። አንዳንዶች ደግሞ አሬው ተገልጦልኛል፣ ይሄን ራእይ አይቻለሁ፣ የጌታ ቀን ደርሷል ብለው ሰዎች ይነግሯቸዋል። በዚህ አትደናገጡ፣ መሆን ያለባቸው ነገሮች አሉ ይልና
ማንም ሰው በምንም መንገድ አያታላችሁ። አስቀድሞ አመጽ ሳይነሳ ለጥፋት የተመደበውም የአመጽ ሰው ሳይገለጥ ያ ቀን አይመጣምና እርሱም አምላክ ከተባለውና ከሚመለከው ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ እያለ አዋጅ ያስነግራል። ስለ ጌታ ቀን the day of the Lord ነው የሚናገረው። የተሰሎንቄን ሰዎች ጳውሎስ ኤስካቶሎጂ አስተምሯቸዋል፣ ስለ መጨረሻው ዘመን አስተምሯቸዋል። ለምን ከዚህ በፊት እንደነገርኳችሁ እያላን ይነግራቸዋል። ስለዚህ ቁጥር 5 ላይ ከእናንተ ጋር በነበርኩበት ጊዜ ይህንን ነገር ነግረናችሁ እንደነበር ታስታውሳላችሁ። በደንብ አስተምሯቸዋል ስለ መጨረሻው ዘመን። አይ ቲንክ ምን ይነግረናል አብሮ ስለ መጨረሻው ዘመን ማስተማር በጣም ኢምፖርታንት ነው። ብዙ ሰዎች ያን ክፍተት እየተጠቀሙ ሰዎችን ያታልላሉ፣ ያስታሉ። እና እዚህ ጋር የሚነግራቸው አይ መጀመሪያ ያመፀው ወይም ሐሰተኛው ክርስቶስ ወይም የክርስቶስ ተቃዋሚ መምጣት አለበት ብሎ ይነግራቸዋልና ይሄ ሰው ምንድነው የሚያደርገው ስትሉ አምላክ ከተባለና ከሚመለክ ነገር ሁሉ በላይ ራሱን ከፍ ከፍ የሚያደርግ ተቃዋሚ ነው። ኤግዛክትሊ ዳንኤል ጋር ካነበብነው እኮ አሁን አይመሳሰል? ከሁሉ በላይ ራሱን ከፍ ከፍ ያደርጋል። እርሱም በእግዚአብሔር ቤተ መቅደስ ተቀምጦ ኢየሩሳሌም ባለው እኔ አምላክ ነኝ እያለ አዋጅን ያስነግራል። ያመጽ ሰው ይሄኛውም እንደዛው ማንኛውንም አምላክ አያከብርም፣ ነገር ግን ራሱን ከነዚህ ሁሉ በላይ ከፍ ከፍ ራሱን ከነዚህ ሁሉ በላይ ከፍ ከፍ ያደርጋል። እሺ ቁጥር 37 አያከብርም ይለና ራሱን ከፍ ከፍ ያደርጋል ይላል። ቁጥር 38 ስትመጡ ደግሞ ያከብራል የሚላቸው ነገሮች ደግሞ ታያላችሁ። የምሽግ በእነርሱም ምትክ አልቀበላቸውም ባለው ምትክ የምሽጎችን አምላክ ያከብራል። አባቶች የማያውቁትን አምላክ በወርቅና በብር በከበሩ ድንጋዮች በውድ ስጦታዎች ያከብራል። በባዕድ አምላክ እርዳታ ጽኑ ምሽጎችን ይወጋል። የምሽጎች ወይም በቀደመው ትርጉም የአምባዎች አምላክ፣ አባቶች የማያውቁት አምላክ፣ ባዕድ ወይም እንግዳ አምላክ እያለ ያነሳልና እነሱ ይሄንን ግን ምን ያደርጋል? ያከብራል። የምሽጎች አምባዎች አምላክ የሚለው ቀጥታ ቃሉን ስታዩ የሚገናኘው ከኃይል ጋር ነው፣ ከብርታት ጋር ነው፣ ከፎርስ ጋር ነው የሚገናኘውና ብዙ መጽሐፍ ቅዱስ አስተማሪዎች የሚያምኑት ምንም ሌላ አምላክ አያመልክም ስለሚል ራሱን ስለሆነ አምላክ የሚያደርገው ቁጥር 38 ላይ መጥቶ ደግሞ ሌላ አምላክ ያመልካል ሲል በጥንቃቄ ስንፈታው የሚያሳየው ሚሊተሪ ፓወርን ነው፣ ኃይል ነው፣ ስልጣን ነው። ለሱ አምላክ የሚፈልገው የሚወደው የሚከተለው የሚያስፈልገውን ዋጋ የሚከፍለው ለስልጣን ስልጣን አምላኩ ነው። ጦርነት አምላኩ ነው። አምላክ ማለት አንዱ ትርጉም ነው የምንታመንበት ነው፣ ትረስት የምናደርገው። ትረስት የሚያደርገው ምኑን ነው? ሚሊተሪ ፎርስን ነው። እንደውም አንድ ቦታ ሚሊተሪ ማሽን ነው ይላል። ሚሊተሪ ማሽን ነው። የምሽጎችን አምላክ የአምባዎችን አምላክ ያከብራል። የሚያከብረው አቴንሽን የሚሰጠው የሚተማመነው አባቶች የማያውቁት አምላክ ሲል ሁለት ነገር ያነሳሉ። አንደኛ ከሱ በፊት የነበሩት ራሱ ጦርነት ላይ ይሄን ያህል ኢንቨስትድ አልነበሩም የሱን ያህል። ሁለተኛ ደግሞ ብዙዎቹ ኦልሞስት ኤቭሪዋን ራሳቸውን አምላክ አላሉ። ከሁሉ በላይ ቢያንስ አምላክ ነን አላሉ። እንደ ኤጀንት ነው ያዩት። ከአማልክቶች ምናምን የሆነ የተላኩ የሆነ አንዱ አድርገው ነው እንጂ ከነሱ ሁሉ በላይ አድርጎ አያዩም ራሳቸውን። አባቶች የማያውቁትን አምላክ ሲል ይሄንን ነው። እና በተለይ እዚህ ጋር ስታዩ በወርቅ በብር በከበረ ድንጋዮች በውድ ስጦታዎች ያከብራል ሲል ጦርነቶችን ፋይናንሻሊ ፋይናንስ ያደርጋል። ጦርነቶች በገንዘቡ ጦርነቶችን ይደግፋል፣ ጦርነቶችን ያስነሳል። ገንዘቡን ጦርነት ላይ ኢንቨስት ያደርጋል። በጣም ላቪሽሊ ነው ስፔንድ የሚያደርገው፣ በጣም የተጋነነ። ምክንያቱም ይሄ ሰው ምንድነው
ጎሉ ስልጣኑ ከሁሉ በላይ መሆን፣ በሃይማኖት በሉት፣ በፋይናንስ በሉት፣ በስልጣን በሉት፣ በቃ ሉዓላዊ መሆን ነው። ባጭሩ ሉዓላዊ መሆን። ስለዚህ ለዛ ጦርነትን በጣም ይጠቀማል። የሚያስፈልገውን ገንዘብ ሁሉ ያወጣል። እሱን ነው እና በኃይል ይጨፈልቃቸዋል። ቁጥር 39 ላይ ጽኑ ምሽጎችን ይወጋል። ኃይለኞች እንኳን ቢኖሩ እሱ በኃይሉ ይጨፈልቃቸዋል። ኦፕረስ ያደርጋል ይላል። ግን አክኖሌጅ ያደረጉትን፣ ያከበሩትን፣ የተቀበሉትን ግን ይሸልማል፣ ያከብራቸዋል፣ ስልጣን ይሰጣል። ምክንያቱም ይሁ ምን ይላል? ለእርሱ የሚገዙትን በእጅጉ ያከብራቸዋል፣ በብዙ ሕዝብ ላይ ገዦች ያደርጋቸዋል፣ ምድሩንም በዋጋ ያከፋፍላል። የተቃወሙትን ኦፕሬስ ነው የሚያደርገው። ጽኑ ምሽጎችን ይወጋል ይላል። እሱን ለመከላከል እሱን ለመቃወም የነበሩት እነሱን ይወጋል፣ እነሱን ኦፕሬስ ያደርጋል። አክኖሌጅ ያደረጉት ግን የተከተሉትን ግን አንተማ ላሉት ደግሞ ሹመት ነው፣ ክብር ነው፣ ስልጣን ነው፣ መሬት ነው ይላል። አንዳንድ ሰዎች ደግሞ they go even further ይህ ሰው ባዕድ አምላክ አባቶች የማያውቁት አምላክ ያመልካል ሲል ቀጥታ ሰይጣንን ነው የሚያመልከው። ቀጥታ ሰይጣንን ነው የሚያመልከው። በተዘዋዋሪ በጣዖቶች ዘንድ በምናምን እያለ ሳይሆን ቀጥታ። ለምን ሲጀምር ዓለምን የሚገዛው የዚህ ዓለም ገዢ የተባለው ሰይጣን ነው። የዚህ ዓለም ገዢ የተባለው ሰይጣን ነው። ጌታ ኢየሱስ ክርስቶስ እንኳን ብትሰግድልኝ ብታመልከኝ እነዚህን ሁሉ ሰጣለሁ ያለው እሱ ነው። ስለዚህ አሁን ይህንን ሁሉ ዓለም እንዲሰጠው ለሱ ይገዛል፣ ያመልከዋል። ራእይ 13 እዛ ላይ እንቆያለን። ራእይ 13 በጣም መጽሐፍ ቅዱስ ላይ ሳነበው በጣም ከደነገጥኩባቸው ክፍሎች አንዱ ነው። አሁን ማለት ሳይሆን ከሆነ ጊዜ በፊት ምን ያህል ሰይጣን እግዚአብሔር አምላክ ኮፒ ለማድረግ እንደሚችል አብ ወልድ መንፈስ ቅዱስ ሥላሴ እንዴት ኮፒ ለማድረግ እንደሚጥር የምታዩበት በጣም ነው። እኔ I hope by the time we read this እናንተ ጋር ፍንትው ብሎ ይታያል ብዬ አስባለሁ። ሶ ራእይ 13ን እያንዳንዱን እየፈታን ልናይ አይደለም። የዳንኤል መጽሐፍ ጥናት ላይ ነው። ራእይ ላይ እንገባለን። አምሹ ራእይ 13 ላይ ስንደርስ በጣም ብዙ ሳምንታት እናሳልፋለን። ግን እንደው እንዳውት ላይ ነኝ በተወሰኑ ቨርሶችን ብሬክ እያደረግን እንይ። የተወሰነ አነብና ብሬክ ማን ነው የሆነ ነገር እናገርና ቀጥላለሁ። ስለዚህ ልካም በቤ ሳቆም እናንተ ምን መስማታችሁን ቀጥሉ። ራእይ 13 ቁጥር 1 ላይ ዘንዶም በባህሩ ዳር ቆሞ ነበረ። ዘንዶ the serpent ሰይጣን የሚለው መሆኑን እንረዳለን። ሌሎችን ክፍሎች ስናይ ከዚያም አንድ አውሬ ከባህር ሲወጣ አየው። እርሱም 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስሞች ነበሩበት። ያየሁትም አውሬ ነብር ይመስል ነበር፣ ነገር ግን እግሮቹ የድብ አፉ ደግሞ የአንበሳ ይመስል ነበር። ዘንዶ የራሱን ኃይልና የራሱን ዙፋን እንዲሁም ታላቅ ስልጣንን ለአውሬው ሰጠው። ኦኬ ወደ እኔ ተመለሱ። ምንድነው የምናየው ይላል? ምን አየው ይላል? በዳንኤል ነበረ ዮሐንስ በባህር ዳር ቆሞ ነበረ ዘንዶ። በነገራችን ላይ ለአይሁድ ባህር ማለት ኬዮስ ማለት ነው፣ ኢቪል ማለት ነው። አሁን እኛ እንዝናና ነው፣ ሰመር ነው አይደል? የት ነው የምንዝናናው? እንዝናና የሆነ ቦታ እንሂድ ቢባል የት ነው የምንሄደው? ወደ ባህር አይደል? ወደ ቢች ነው የምንሄደው አይደል? ለኛ መዝናኛ። ለነሱ እንደዛ አይደል? እነሱ ማለት መቶ አንዳንዴ ፍለድ የሚያረጋቸው በጀልባ ሲጓዙ የሚያሰምጣቸው የኢቪል አምሳል። እንደውም በዛ ውስጥ የሚኖሩትን እንስሳቶችን እንኳን የኢቪል ቢስትስ ነው የሚላቸው። ለምሳሌ ሌቫቲያን አይደል? ሌቫቲያን ብለው የሚያነሱት ምንድነው? በዛ በባህር ውስጥ የሚኖር ነው። ስንጸልይ ራሱ ሌዋቲያን ይወጋ እያል እንጸልይ። ስለዚህ የኢቪል ምልክት ነው ባህር። ለዛም እኮ ነው ራእይ ላይ ካያችሁ 21 ላይ አይደል? ባህር በዛ አይኖርም ይላል። ውሃ አይኖርም አይደለም፣
በአዲስቱ ኢየሩሳሌም ግን ባህር የኢቭል ምልክት ነው። ባህሩ ጋር ቆሞ እናያለን ዘንዶ። ከዛ አንድ አውሬ ከባህር ወጣ ነው የሚለው። አውሬ በተለይ በዳንኤል መጽሐፍ ላይ ፓስተር ሄሉም ሲያስተምረን አይደል መንግስታት በምንድን ነው የተመሰሉት? በቢስት በአውሬ ጨካኝነታቸው። አንደኛ ከባህር መውጣቱን ይሁ፣ ሁለተኛ የተጠቀሰው ደግሞ አውሬ ተብሎ ነው። አውሬ ኔጌቲቭ ነው። እኛ እንኳን ስናወራ እሱ አውሬ ነው ከተባለ ምንድን ነው? አሪፍ ሰው ነው ጥሩት፣ እንዴ ይምጣ ከነሱ ጊዜ እናሳልፍ እያልን አይደል። ጭካኛቸውን አእምሯቸው የተወሰደ መሆኑ በሰው አምሳል እንደተፈጠረው በእግዚአብሔር አምሳል እንደተፈጠረው ሰው እንማያስቡ ማሳያ እና ግን እዚህ ጋር ምንድን ነው የሚለው? ቁጥር 2 ሲጨርስ እዩ ዘንዶ የራሱን ኃይልና የራሱን ዙፋን እንዲሁም ታላቅ ስልጣንን ለአውሬው ሰጠው። ለአውሬው ሰጠው፣ ስልጣን ተሰጠው። ቅድም ያነበብነው 11 ላይ ዳንኤል 11 ላይ ይሄ ሰውዬ እንደውም ባለፈው ሳምንትም የሚያወራ ነው አይደል? ንጉሱ እንደፈለገው ያደርጋል አይደል? የተጠቀሰው ነው እንደፈለገው እንደፈቀደው ያደርጋል። ይሄው እዚህ ጋር ስልጣን ተሰጠው። ቁጥር 3 እና 4 ነን። ከአውሬው ራሶች አንዱ ለሞት የሚያደርስ ቁስል ያለበት ይመስል ነበር። ነገር ግን ለሞት የሚያደርሰው ቁስል ዳነ። ዓለም በሙሉ በመደነቅ አውሬውን ተከተለው። ሰዎቹም ለዘንዶው ሰገዱለት፣ ምክንያቱም ስልጣኑን ለአውሬው ሰጥቶታል። ደግሞ አውሬውን የሚመስል ማን ነው? ከእርሱ ጋርስ ማን ሊዋጋ ይችላል? በማለት ለአውሬው ሰገዱለት። አውሬውን ምን አደረጉ? በመደነቅ ተከተሉት። ማን? ሰዎች ሁሉ። ለምንድን የተከተሉት? ለሞት የሚያደርስ የሚመስል ቁስል ነበረበት አይደል? ነገር ግን ለሞት የሚያደርሰው ቁስል ዳነ። ኢፌክት ዘ ሬዘሬክሽን ባጭ ትንሣኤውን አስመሰል። መመሳሰል እያልኳችሁ አይደል? ይሄ ስልጣን የተሰጠው አውሬውን ማን ይመስላል? ማን እሱን ይመስላል? ከሱ ጋርስ ማን ይዋጋ ይችላል? የተባለው ለሞት የሚያደርስ የሚመስል ቁስል ነበረበት። ከሱ ሪከቨር ሲያደርግ እንደ ትንሣኤ ተቆጥሮ ሰዎች ተደነቁበት፣ አመለኩ። ማንን እያስመሰለ? ሞት ጌታ ይባርክ። ባይዘው ቸርች ውስጥ ሴፍ አንሰር ኢየሱስ የሚለው ሴፍ አንሰር ጌታ ኢየሱስን አይደል? ክርስቶስን ከሞት የተነሳው አንታይ ክራይስት በውሸት የሚቴት ሲያል ቁጥር 5 እስከ 8 አውሬው የትዕቢት ቃል የሚናገርበትና የሚሳደብበት አፍ ተሰጠው። 42 ወር which is 3 ዓመት ተኩል በስልጣን ላይ እንዲሰራ ተፈቀደለት። እርሱም እግዚአብሔርን ለመሳደብ እንዲሁም ስሙንና ማደሪያውን በሰማይ የሚኖሩትን ለመሳደብ አፉን ከፈተ። ቅዱሳንን እንዲዋጋና ድልም እንዲነሳቸው ኃይል ተሰጠው። በነገድ በወገን በቋንቋና በሕዝብ ሁሉ ላይ ስልጣን ተሰጠው። ዓለም ከተፈጠረ ጀምሮ በታረደው በግ የሕይወት መጽሐፍ ላይ ስማቸው ያልተጻፈ የምድር ሰዎች ሁሉ ለአውሬው ይሰግዳሉ። የትዕቢት ቃል፣ የስድብ ቃል ትዝ አላችሁ ባለፈው ሳምንት ቁጥር 36 ላይ አንታይ ክራይስት የትዕቢት ቃል፣ የሚሳደብ አፍ። ከዛ ደግሞ 42 ወር በስልጣን እንዲሰራ ተፈቀደለት። የቁጣው ዘመን እስኪያበቃ ተፈቀደለት የፈለገውን እንዲያደርግ። እዚህ ይላችኋል አይደል? ባለፈው ሳምንት ቁጥር 36 ዳንኤል ላይ ተፈቀደለት። እግዚአብሔር ስለፈቀደለት ነው። በይዞ አሸንፎ ኦቨር ፓወር አድርጎ በቃ ጌታ ታግሎ እንደ 42 ወር ፈጅቶበት ከዛ አይነት አርጋችሁ እንዳታስቡ። እግዚአብሔር ስለፈቀደ ስልጣን እንዲሰራ ተሰጠው። ለተወሰነ ጊዜ 42 ወር ድል እንዲነሳ ተፈቀደለት። እዛው እንዳላችሁ ላንብብላችሁ። ንጉሱ ደስ ያለውን ያደርጋል። ከአማልክት ሁሉ በላይ ራሱን እጅግ ከፍ በማድረግ በአማልክት አምላክ ላይ ተሰምቶ የማይታወቅ የስድብ ቃል ይናገራል። የቁጣው ዘመን እስኪፈጸም ድረስ ይሳካለታል። የተወሰነው ነገር ሁሉ መሆን አለበትና አንታይ ክራይስት እንደው መጨረሻ ላይ ቁጥር 8 ላይ እኮ ለአውሬው ይሰግዳሉ ይላል።
ቅድም ሳነብላችሁ 39 ላይ አክኖሎጂ ያደረጉት ብለን የለ ይሾማሉ ያሉ 39 ጆሮ ያለው ቢኖር ይስማ። ማንም የሚማረክ ቢኖር እርሱ ይማረካል፣ ማንም በሰይፍ የሚገደል ቢኖር እርሱም በሰይፍ ይገደላል። ይህም የቅዱሳን ትዕግስትና እምነት የሚታየው በዚህ እንደሆነ ያስገነዝበናል። ምሽጎችን ይወጋል ደም ስንላል ነበር። በቃ የሚያርደውን ያርዳል፣ የሚገለውን ይገላል ለተወሰነለት ጊዜ ለ42 ወራት። ቁጥር 11 እስከ 15 this is very fascinating። ከዚያም ሌላ አውሬ አሁን ሌላ መጀመሪያ ማን እናየን? ባህሩ ጋር የነበረው ዘንዶ፣ ከዛ ደግሞ አንድ አውሬ፣ አሁን ደግሞ ሶስተኛ። ከዚያም ሌላ አውሬ ከምድር ሲወጣ አየው። እርሱም እንደ በግ 2 ቀንዶች ነበሩበት፣ ነገር ግን እንደ ዘንዶ ይናገር ነበር። በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበር። ምድርና እርሷ የሚኖሩትን ሁሉ ለሞት ከሚያደርሰው ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ። ምንድነው ስራው? ማን እንዲመለክ? ያኛው መጀመሪያ ያየነው አውሬ ወደ ማን ነው ፖይንት የሚያደርገው? ወደዛኛው አውሬ። ለምን? ይሄ ከሞት እንደተነሳ አድርጎ ፌክ ያደረገውን ወደሱ ፖይንት እያደረገ ያስመልካል። እንደገና ይሁት በመጀመሪያው አውሬ ስም በሙሉ ስልጣን ይሰራ ነበር። ምድርና በእርሷ የሚኖሩት ሁሉ ለሞት ከሚያደርስ ቁስል የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ። are you seeing what I'm seeing? በሰዎች ሁሉ ፊት እሳት ከሰማይ ወደ ምድር እስኪያወርድ ድረስ ታላላቅ ምልክቶችን አደረገ። በመጀመሪያው አውሬ ስም ምልክቶችን እያደረገ እንዲያደርግ ስልጣን ስለተሰጠው በምድር የሚኖሩ ሰዎችን አሳተ። በሰይፍ ቆስሎ ለነበረው ነገር ግን በሕይወት ለሚኖረው አውሬ ምስል እንዲቆም አዘዛቸው። ደግሞም የመጀመሪያው አውሬ ምስል መናገር እንዲችል ለምስሉ እስትንፋስ ለመስጠትና ለዚህ ምስል የማይሰግዱትን ሁሉ እንዲገደሉ ለማድረግ ስልጣን ተሰጠው። he is pointing to the first beast አይደል? እሱን እንዲያመልኩ በሱ ስም ስልጣን ታምራትን እያደረገ ምልክቶችን እያደረገ ማንን ነው ኢሚቴት እያደረገ ያለው? ፈራችሁ? ምክረኛ አንተ ነገር ማንን ነው ኢሚቴት ያደረገው? ማንን? መንፈስ ቅዱስን አይደል? you don't see that? እኔ ብቻ ነኝ? እሺ ልድገም። ምክረኛ አንተ ካላየህማ በቃ እንደገና መመርመር አለብኝ ክፍሉ። ሌላ አውሬ አይደል ሲወጣ አየው። በመጀመሪያው አውሬ ስም ሙሉ ስልጣን ይሰራ ነበር። ከሞት ከሚያደርስ ቁጥር የዳነውን የመጀመሪያውን አውሬ እንዲያመልኩ አደረገ። ከሞት የተነሳውን እውነተኛውን እንድናመልክ እኮ የሚያደርገን ጌታ መንፈስ ቅዱስ አይደል? ታምራቶችን ምልክቶችን እያደረገ ወደ ክርስቶስ የሚጠራና ሐዋርያት ሥራ እንደዛ አይደል? መንፈስ ቅዱስ ይሄ ክፍል ላይ የምናየው በጣም እንግዲህ እንዳልኳቸው ነው። ራእይ 13ን ለማስተማር አይደል፣ ግን ይሄ ኢቪል ትሪኒቲ ይሉታል። እንደውም ኢቪል ትሪኒቲ የመጀመሪያው አውሬ ከባህር የወጣው the second person of the Trinity ለማስመሰል ይሞክራል፣ ለመምሰል ይሞክራል። ሁለተኛ ያየነው ከባህር የወጣው ደግሞ the third person of the Trinity ለመምሰል ይሞክራል። ዘንዶ ደግሞ the first person of the Trinity ለመምሰል ይሞክራል፣ ያስመስላል። ሰይጣን ባይዘው እንደዛ ዲሲቭ ማድረግ እኮ ነው፣ ማስመሰል እኮ ነው አይደል ስራው፣ እንደዛ። እሺ ቁጥር 16 እንዲሁም ታናናሽና ታላላቆች ሀብታሞችና ድሆች ጌቶችና ባሮች ሁሉ በቀኝ እጃቸው ወይም በግንባራቸው ላይ ምልክት እንዲቀበሉ አስገደዳቸው። ይህም የሆነው የአውሬውን ምስል ይኸውም ስሙ ወይም የስሙን ቁጥር የሌለው ማንም ሰው ለመግዛት ሆነ ለመሸጥ እንዳይችል ነው። ኦፕረስ ያደርጋሉ። ቅድም ምንድን ነው ያልኳቸው? ኦፕረስ ይደረጋሉ። እሱን አክኖሌጅ የሚያደርጉ ደግሞ ምን ይሆናሉ? ሪዋርድድ ይሆናሉ፣ ይከብራሉ። እዚህ ላይ ይሄኛውን የመጀመሪያውን አውሬ የእሱን ምስል የእሱን ቁጥር ያልወሰዱ መግዛት መሸጥ እስካይችሉ ድረስ ሰርቫይቭ ማድረግ እስካይችሉ ድረስ ለማድረግ ሲሞክሩ
ወደ ኮንክሉዥን ልምጣ። እንዳልኳችሁ ዛሬ ራእይ 13ን ለማስተማር ሳይሆን በተለይ ራእይ 13 ላይ የተጠቀሰው ሁለተኛ አውሬ ከባህር የወጣው የሚሳደበው ለ42 ወራት የፈለገውን እንዲሰራ ስልጣን የተሰጠው ቅዱሳንን እስኪገድል እስኪያርድ ድረስ የሚያደርገው አካል በጣም ዳንኤል 11 ቁጥር 36 ጀምሮ የምናየው ንጉስ ጋር ይመሳሰላል። አንታይ ክራይስት። ኦኬ፣ የተወሰኑ ሐሳቦችን ላንሳ ቶሎ ብዬ። መጨረሻው ዘመን ወገኖቼ አንዱ የሚሆነው ነገር ትክክለኛ አመለካከት፣ ትክክለኛ ኑሮ ትክክለኛ ባልሆነ አመለካከት ነው የሚተካው። ለምን አነሳውንም ልንገራችሁ። ምናልባት ይሄ ሴቶች የሚወዱት የተባለው የሚለው ዴፊኒሽን ላይ ስንሄድ አንታይ ክራይስት ምናልባት የማያገባ ነው የሚሆነው፣ ለትዳር ቦታ የሌለው ነው። እንደውም ጭራሽ ይሄንን አመለካከቱን ሰዎች ላይ ይጭናል፣ ኢምፖዝ ያደርጋል ብለን ነበር። መጨረሻው ዘመን በጣም አንዱ በሰዎች ዘንድ ቫልዩ የሚያጣው ትዳር፣ እግዚአብሔር መጀመሪያ ያቋቋመው ኢንስቲትዩሽን፣ መልካም ነው ያለው ኢንስቲትዩሽን፣ ያንን በጣም የሚያጣጥል አሰራር፣ አስተምሮ፣ መንፈስ እናያለን። አሁን እኮ መጽሐፍ ቅዱስ በተለይ ዮሐንስ ወንጌል የዮሐንስ መልእክትን ስታነቡ ይሄ የክርስቶስ ተቃዋሚ መንፈስ አለ። ጌታ ኢየሱስ ክርስቶስ እንደውም ራሱ ብዙ አንታይ ክራይስት ይመጣሉ ብሎ ነው የሚነግረው። ከትዳር ጋር ከጾታ ጉዳይ ጋር በተገናኘ የተደበላለቀ ነገር ነው የምንሰማው። አሁን የአሁኑ ዘመን እኮ በጣም ከባድ ዘመን ነው። እንደውም አንድ ሰው ሲሰብክ ምን አለ ኢሳይያስ የመጀመሪያዎቹ ምዕራፍ ላይ ያለው ላይ እግዚአብሔር አምላክ አንዱ ህዝቡን የሚፈርድበት የሚቀጣበት መንገድ ምንድነው ይላል። በቃ ህፃናቶች እንዲመሯችሁ አደርጋለሁ ይላል እግዚአብሔር። እና ምን አለ ሰውየው የአሁኑ ዘመን እኮ የ50 ዓመት ወንድ ጾታውን አያውቅም። እና በጣም ስትራይክ አደረገኝ። አይገርም እንዴ 50 ዓመት ሆኖ ወንድ ይሁን ሴት ይሁን ካላወቀ ይሄ እኮ በጣም ትልቅ ችግር አለ አይመስላችሁ? ልጆቻችን እኮ በልጅነታቸው ነው እንዲያውቁ ምን እናደርገው ወንድ ሴት መለየት እንዲችል 50 ዓመት ሞልቶት አይ አም ኖት ሹር ይላል። ይሄ እኮ በጣም እኔ በጣም ጅልነቱ ስለበዛ መሰለኝ ወደ መቀበል ምን መጣው። በጣም ምንድነው ቱ ባድ ቱ ቢ ትሩ፣ በጣም ባድ የሌለ እኔ በጣም ነው ይቀር የ50 ዓመት ሰው የ60 ዓመት ሰው ጾታውን ሳይ በጣም ከጾታ ጋር የተገናኘ ከትዳር ጋር የተገናኘ ተሳሳተ አመለካከት፣ ከጦርነት ጋር ከስልጣን ጋር በተገናኘ ደግሞ ስልጣን አምላክ the last 100 years 110 years ብለን እስቲ እናስብ። ከ1914 ጀምሮ እንኳን እናስብ። so 112 years ቴክኒካሊ ሁለት ሜጀር የዓለም ጦርነቶች እኮ መጀመሪያ ከ1914 እስከ 18 the first world war በጣም ብዙ ሰዎች የሞቱበት ብዙ ሀገራትን ያካተተ ምንድነው የምታስቡት? በቃ ትምህርት እንማራለን ከዚህ በኋላ እንደዚህ አይነት ነገር ቢያንስ በዛ ትውልድ አይደገምም ብላችሁ ነው የምታስቡት? የመጀመሪያው ዓለም ጦርነት ባለቀ በ20 ዓመት ውስጥ እንደገና ሁለተኛው ዓለም ጦርነት ተጀመረ። within 21 years ሁለት ዴኬድ በሁለት ዴኬድ ውስጥ የከፋ ጦርነት በተለይ ሁለተኛውን የዓለም ጦርነት ያስነሳውን ሰውዬ ስትመለከቱ ደግሞ በጣም ብዙ ነገር ከሐሰተኛው ክርስቶስ ጋር የሚያያይዘው እንደውም አንዳንድ ሰዎች እሱ ነው ብለው አስበው ነበር። የሰውን ልጆች መግደል ብቻ ሳይሆን በጭካኔ መግደል፣ የፈለገውን ሄዶ መሬት መውረስ የኔ ነው ማለት፣ አንድን ኤትኒክ ግሩፕ አይደለም ግን የሆነ አንድን ግሩፕ ሱፒሪየር ነው ብሎ ማመን፣ የበላይ ማድረግ። ደግሞ ሪሌቲቭሊ ክርስቲያን ኔሽን በምትባል ሀገር ነው የተጀመረው። ግጥ ጀርመን ታውቃላችሁ በ19ኛው ክፍለ ዘመን ላይ በጣም ሊበራል ቴዎሎጂ የተነሳበት ሀገር ነው። አሁን የምታዩትን ሊበራል ቴዎሎጂ የሚያንቀሳቅሰው ሃየር ክሪቲሲዝም የሚባለው ይሄ መጽሐፍ ቅዱስ
እውነተኛ የእግዚአብሔር ቃል አይደለም። በዛ ዘመን ለነበሩ ሰዎች እንዲገባቸው ተብሎ የተጻፈ ነው እንጂ ሪሊ በተለይ ኦልድ ቴስተመንትን አንቀበልም የሚሉ ብዙ አሜሪካ ውስጥ አሁን የምታያቸውን አስተምሮች 150 years ago ጀርመን የተነሱ ነው። በጣም ከጀርመን ሀገር የተነሱ አደራ እንግዲህ ጀርመን ስሙንም ጠራለሁ ብዬ አላሰብኩ ነበር። ጀርመን ሀገርን እንትን ለማድረግ ብዬ አይደለም፣ ኢቪል ካንትሪ ነው ለማለት አይደለም። ያው ትረዱኛላችሁ እንዴት ባክትራክ ላድርግ። እሺ ጦርነት ግን ይሁዳ ሲሆን ሁለተኛ ዓለም ጦርነት በኋላ እንደውም ከሁለተኛው ዓለም ጦርነት በፊት እኮ ሁለተኛ ጦርነት እንዳይነሳ ተብሎ የተቋቋመ እኮ ኦርጋናይዜሽን ነበር አይደል? ሊግ ኦፍ ኔሽንስ። ይሄ ነገር በቃ እንዳይነሳ እኮ ተብሎ ይሄ እንዳይደገም ተብሎ ምንም አላደረገም። እንደ ኢትዮጵያ እንኳን እንመልከት። ጣሊያን መተው ኢትዮጵያን ሲወሩ መተው ንጉሱ በወቅቱ ሲናገሩ አፊዘውባቸው ነው የተመለሱ። ሰው የሚያበጀው መፍትሄ ለውጥ እያመጣ ነው። ሁለተኛው ዓለም ጦርነት ካበቃ በኋላ ራሱ በቃ ተገላገልን እኮ ብላችሁ ነው የምታስቡ። ወዲያው አይደል እንዴ ኮልድ ዎር የጀመረው የኒውክሌር ሩጫው የተጀመረው? እየባሰ እኮ ነው ሄደው። እንደው ግን እውነት እኮ ጌታ ጠብቆ ነው እንጂ በዚህ ዘመን ያሉ መሪዎች በየትኛውም ዓለም ክፍል በምዕራብም በምስራቅም በሉት ደቡብም ሰሜንም በሉት ከባድ እኮ ነው። አንድ ቀን ሳት ብሎ ጌታ እኮ በምህረቱ ነው የሚያኖረው። በፊት እንኳን የሆነ ጦርነት ታውጆ በአንዴ በጅምላ ሚሊየን ስለመግደል በጣም ጊዜ ይፈጃል ብዙ። አሁን እኮ ቀላል። መጨረሻው ዘመን የተሳሳተ አመለካከት፣ የስልጣን ጠመኝነት፣ ከዛ የተነሳ ጦርነት፣ ክርስቶስንና ክርስትናን ደግሞ መቃወም አዋጪ የሚመስልበት አሜሪካ ውስጥ ላለው ችግር ምክንያቱ ምንድነው ተብሎ እንደሚታሰብ ታውቃላችሁ? ያለው ቪው ጁዶ ክርስቲያን ቫልዩ ይሄን ችግር ያመጣ ብለው ነው የሚያስቡት። አሜሪካ ውስጥ ለምታዩት ችግር ብዙ ሰዎች የሚያስቡት ክርስትና ያመጣው ችግር ነው ብለው ነው የሚያስቡት። እስቲ ተመልከቱ፣ አሜሪካ ውስጥ አሁን ምንም ሃይማኖት ኦልሞስት ተቀባይነት አለው። ከምን ውጪ? ከክርስትና ውጪ። ቶለራንስ ሲጀምር ቶለራንስ የሚለው ዴፊኒሽን ራሱ ስህተት ነው። ግን ቶለራንስ ብለው ቶለሬት የማይደረግ ግን አለ። ምን? ክርስትና ቶለሬት አይደለም። ክርስትና ቶለሬት አይደለም። ሌሎች ሃይማኖቶች ቶለሬት ይደረጋሉ፣ ፕሮሞት ይደረጋሉ። አሁን አሜሪካ ውስጥ ሰው ክርስቲያን ነኝ ብሎ እየተናገረ በተለይ በኢንተርቴይንመንት ውስጥ ይሳካለታል ብላችሁ አታስቡ። ቬሪ አንላይክ ነኝ እንኳን ቢል ኮምፕሮማይዝ ማድረግ ያለበት ነገሮች አሉ። እኔ አንዴ በጣም አይቼ የደነገጥኩት ነገር this is many years ago አሁን ካለው ፖለቲካል ክላይሜት ጋር ታያይዙብኝ ኖሚኔት ተደርጎ የሆነ ሰው ገቨርንመንት ፖዚሽን ፌደራል ገቨርንመንት ፖዚሽን ሶሻል ሚዲያ ላይ የሚዳነው በክርስቶስ ኢየሱስ በማመን ብቻ ነው ብለህ ጽፈሃል። ስለዚህ በክርስቶስ የማያምን ሰው አይድንም ወደ ሲኦል ይሄዳል ነው የምትለው? ሴኔት ሂሪንግ እኮ ነው ተብሎ ተጠየቀ። አዎ ይሄን ነው ማምነው ሲል ይሄ ትዕቢተኛ እንደሆነ አንደኛ ምን አገናኘው? ከተሰጠው ኃላፊነት ጋር ምን አገናኘው? ሁለተኛ አሜሪካ ውስጥ እኮ ነው ብላችሁ በኋላ ነግራችኋለሁ። ሰውየው ራሱ ማን እንዳለ አሁን በኋላ እንትን ችግር ውስጥ እንዳልገባ ነው ላይፍ ስላለ በምዕራቡ ዓለም አሜሪካ ብቻ አይደለም አውሮፓማ ተው። አውሮፓ እኮ ክርስትናን እንደው ያው እግዚአብሔር ቸር ነው። አሁን በተለይ ፈረንሳይ ውስጥ ጀርመን ውስጥ እንደገና እንደ ሪቫይቫል እየተነሳ እኔ ያልኩት ቸርች እንደገና መከፈት እየጀመሩ ነው እንጂ አይኬድም ቸርች። በቃ ለፈረንሳይ ችግር በሉ፣ ለእንግሊዝ ችግር በሉ፣ ለጀርመን ችግር፣ ለምዕራብ አውሮፓ ችግር ምክንያት ተደርጎ ይቀርብ የነበረው ክርስትና። ክርስቲያን መሆን የማያዋጣበት ክርስቶስን ግን ክርስትና መቃወም ደግሞ የሚያሸልምበት ሰይጣን ደግሞ እያስመሰለ የሚሰራበት ለሃይማኖት ያልተሰጡትን ሰዎች ሃይማኖት ክርስቶስ ውሸት ነው፣ ክርስትና ውሸት ነው ወይም ፖለቲሳይዝ እያደረገ ወይም ይሄ ቪክቲምና ይሄ ኦፕሬሰር አድርጎ ባይዞ አንዳንድ ቤተክርስቲያኖች
ይህንን መጽሐፍ ቅዱስ የሚፈቱት በምን ሌንስ እንደሆነ ታውቃላችሁ? ኦፕሬሰርና ኦፕሬስድ ብለው እና ኦፕሬሰርና ኦፕሬስድ እንኳን ብለው የሚፈቱት ሰይጣንና ብለው አይደለም። የሆነ የሆነ የፖፑሌሽን ሴክሽን ስሌቭ እያደረገ ጦርነት ብለው ነው መጽሐፍ ቅዱስን እንኳን የሚያዩት በፖለቲካል ሌንስ። ስለ እግዚአብሔር አምላክ ይናገራል፣ ስለ መዳን መንገድ ይናገራል በሚል አይደለም። ሲሰብኩትም እሱን ነው የሚሰብኳቸው። ሃይማኖት ደግሞ ኢንቨስትድ የሆነውን ሰው ደግሞ ምን እያደረገ ነው? የውሸት ታምራት ያደርጋል። የውሸት ትንቢት ያስነግራል። ታምራት ትንቢት የለም ለማለት አይደለም። እኔ እንደውም በጣም ለኔ እንደውም ኮንቪክሽን የሚመሰላችሁ ውሸት ሲኖር እውነት አለ ማለት። ቅድም እኮ 13ን ራእይ 13ን ተመልክቷል። በተወሰነ ኢሚቴት ላይ ያደርግ አብ ወልድ መንፈስ ቅዱስ ስላሴ አካልን ኢሚቴት ኢቭን the persons in the works of the trinity ኢሚቴት ለማድረግ እየሞከረ ዲሲቭ ለማድረግ እየሞከረ ነው። ወንደር በታምራትም ቢያል ግን የእውነተኛ ታምራቶች አሉ። ምንም ጥያቄ የለም። እውነተኛ ስላለ ነው። እውነተኛው ላይ ልባችን እንዳይሆን እዚህ ምን እናደርግ? ሌትስ ነው አሁን የምንኖርበት ዘመን ከምንም ጊዜው የበለጠ የመጨረሻው ዘመን። ጳውሎስ ሮሜ 13 እሱን ነው የሚለው። ከበፊቱ ይልቅ አይደል አሁን የድነታችን ጊዜ ደርሷል። and he said this 2000 years ወገኖች በጣም ያነሳዋቸው የመጨረሻ ዘመን ምልክቶች ሪሊ እየታዩ ይህን ተረድተን ነቅተን መኖር ይሁንልን። ነቅተን መኖር እቺ ዓለም ቤታችን እንደሆነች ከመኖር እንቆጣ። በጣም ሰይጣን አንዱ በጣም ዲሲቭ የሚያደርገን ያመቻቸናል። ወይ ካልተመቸን ደግሞ እንዲመቸን እንድንጥር ያደርጋል። ለምን? እቺ ናት በቃ ህይወት ላይ ያለችው እቺ ናት። እቺ ምድር ናት። እቺ አሜሪካ ናት። እቺ ስራ ናት። እቺ ነገር ናት። እቺ ላይ ተሟሟት። ጊዜን፣ ገንዘብን፣ ዕውቀትን፣ ፓሽንን፣ ዲዛይርን እዚህ ላይ ኢንቨስት አድርግ። በቃ እቺ ናት ያለችው። ዋሽተህም ቢሆን አጭበርብረህም ቢሆን ጠልተህም ቢሆን አድቫንስ አድርግ። that's a lie። ከዚህ የተሻለ ከዚህ ጀርባ አለ። ሀገርኛ አለን ወገኖች አለን። ሁሌ መነገር አለበት ብዬ አምናለሁ። ሁሌ ስለምንድረስ ሀገር አለን። አዲሲቱ ኢየሩሳሌም አለች። ኃጢአት የማይገባባት ኢቪል ፐርሰን ኢቪል የማይገባባት የሚመጣ አዲስ ሰማይ አዲስ ምድር አለ። ጌታችን ይመጣል። እውነተኛው ይመጣል። ክርስቶስ እውነተኛው ይመጣል። ቀድሞ ውሸተኛው እኮ ይመጣል። ዲሲቭ ሊያደርግ ሊያታልል ሊያስተን። ግን ውሸተኛው መምጣቱ እውነተኛው አይመጣም ማለት አይደለም። እንደውም ምንድነው የሚያሳየን? መምጫው ቀርቧል ማለት የሚመጣ አዳኝ አለ። ተቃራኒ የሆነ ሃሌሉያ። ይሄ ኦፕረስ የማያደርግ በኦፕሬሽን ይሄ ኦፕረስ እያደረገ እያስገደደ እየገደለ አይደለም። እሱ በእኛ ቦታ የሞተልን ያመኑትን እርሱ ጋር እንዲኖሩ ሊወስዳቸው፣ በሱ ያላመኑትን ደግሞ ጻድቅ ስለሆነ ጌታችን ይመጣል። ወገኖች ይመጣል። በጣም በዚህ ኮንቪክሽን መኖር አለብን። ሪሊ እኔ አይ ቲንክ ዋን ዌይ ኦር አናዘር በሰበኩን ቁጥር ይሄንን ሜንሽን ማድረግ አለ፣ መንቃት አለ። ምክንያቱም ቶሎ የሚያስተኛን ብዙ ነገር አለ። ዌክ አፕ ዌክ አፕ ዌክ አፕ ዌክ አፕ ሁሌ መባል አለ። የሚያስተኛን ብዙ ነው። ምቾት ያስተኛል፣ መከራ ያስተኛል። በጣም እኮ ይገርመኛል። ማለት ምቾትም እንዲመቸን ያደርጋል፣ መከራም ደግሞ በቃ እንተው ከዛ ወጥተን እንድንል እቺ ላይ ሊያደርገን ይሞክራል። የሚመጣ አዳኝ አለን። የሚመጣ ጌታ አለ። ይመጣል፣ ይወስደናል። ጸንተን ጠብቀው። ሌሎችን ደግሞ እናንቃ። ወደ ሞት እየሄዱት ላሉት ደግሞ በእውነት እንጸልይ፣ እንናገር ወገኖች፣ እንናገር። እንደው የሆነ ስብሰባ ላይ ነበርኩ፣ በቤተ ክርስቲያን የነበረ ስብሰባ ነው። አንዱ የተነሳው ሐሳብ ሜምበር የሆነ ሰው ቢያንስ በወር ለአንድ ሰው ወንጌል መናገር አለበት ይላል። እውነት እኮ ነው። እንዲህ አልኩኝ፣ በወር አንዴ ካልተናገርን እየኖርን ነው እንዴ? ሰው እኮ ይስማን አይደለም።
በወር አንድ ሰው እናጥበቅ አይደለም። ኮንቨርት የሚያደርግ እግዚአብሔር። አንድ ወር ሙሉ ስንት ሰው አግኝተን ለአንድ ሰው ወንጌል ካልተናገርን እንዴ! ይሄማ ወይ እኛ ራሳችንን እናምናለን ወይ ከዚህ በኋላ ህይወት አለ ከሞት በኋላ ብለን እናምናለን ወይ ደግሞ በቃ ለሰው ግድ የለንም ማለት ነው። ራሱ ጉዳይ ነው። ይታገዝ። እንጸልያለን። አቢን ወደዚህ ጠራና